የመስቀሉ ኃይል። መስቀል የስበት ማዕከል እንዲሆን ነበር የታቀደው። መስቀሉ ያስፈልገው ለሁሉም ሰዎች ለመናገርና ውስን ሰውን ውስን ካልሆነው አምላክ ጋር ለማገናኘት ኃጢአት ከሰራው ገደል አልፎ ወደ ራሱ ለመሳብ ነበር። ሰው ከኃጢአት ጋር ከፈጠረው ጠንካራ ስምምነት ሊያላቅቀው የሚችለው የመስቀሉ ኃይል ብቻ ነው። ክርስቶስ ራሱን የሰጠው ኃጢአተኛውን ለማዳን ነው። ኃጢአታቸው ይቅር የተባለላቸውና ኢየሱስን የሚወዱ ከእርሱ ጋር አንድነት ይፈጥራሉ። የክርስቶስን ቀንበር ይሸከማሉ። ይህ ቀንበር እንዲገታላቸውና መንፈሳዊ ሕይወታቸውን እርካታ የሌለው የልፋት ሕይወት ለማድረግ አይደለም። በፍጹም አይደለም። የክርስቶስ ቀንበር የክርስቲያን ሕይወት የደስታና የፍስሐ መንገድ እንዲሆን የታቀደ ነበር። ክርስቲያን እግዚአብሔር አንድያ ልጁን አሳልፎ በመስጠት በእርሱ ያመነ ሁሉ የዘላለም ሕይወት እንዲሆንለት እንጂ እንዳይጠፋ ማድረጉን በማሰላሰል መደሰት አለበት። በልዑል አማኑኤል ደም በተቀለመው ባንዲራ ስር የቆሙ በክርስቶስ ሰራዊት ውስጥ ታማኝ ወታደሮች መሆን አለባቸው። በፍጹም አመፀኞችና ውሸታሞች መሆን የለባቸውም። ብዙ ወጣቶች የሕይወት መስፈን ለሆነው ለኢየሱስ ለመቆም ፈቃደኛ ይሆናሉ። ነገር ግን ከእርሱ ጋር ቆመው መቀጠል ከፈለጉ አዛዣቸው ወደ ሆነው ኢየሱስና ወደ መመሪያዎቹ ሁል ጊዜ መመልከት አለባቸው። ከሰይጣን ጋር ኅብረት ፈጥረውና እርሱን እየረዱ እያሉ የክርስቶስ ወታደሮች መሆን አይችሉም። ምክንያቱም ከሰይጣን ጋር እስከተባበሩ ድረስ የክርስቶስ ጠላቶች ስለሚሆኑ ነው። ቅዱስ አመኔታዎችን አሳልፈው ይሰጣሉ። ከሰይጣንና ታማኝ ወታደሮቹ ጋር ግንኙነት ይፈጥሩና በእነዚህ ሕያው ወኪሎች አማካኝነት ጠላት የክርስቶስ ወታደሮችን ልብ ለመስረቅ ያለማቋረጥ ይሰራል። የክርስቶስ ወታደሮች እንደሆናችሁ የምትናገሩትን ውድ ወጣቶችን የትኞቹን ጦርነቶች እንደተዋጋችሁ እንድትነግሩኝ እጠይቃችኋለሁ። ምድብ ስራችሁ ምን ነበር? የእግዚአብሔር ቃል በግልጽ ስራችሁን ሲገልጽላችሁ ከግንዛቤያችሁ ጋር ስላልተጣጣመ እምቢ ብሏችኋልን? የዓለም ብልጭልጭ ለኢየሱስ መስጠት ያለባችሁን አገልግሎት እንዳትሰጡ አታሏችኋልን? ሰይጣን ውስብስብ ማታለያዎችን በማዘጋጀት ስራ ላይ ተሰማርቷል። ትንንሽ የሚመስሉ ነገሮች ላይ የእግዚአብሔርን ፍቃድ እንድትጥሱ በማድረግ ከኢየሱስ ወደ ራሱ ይመልሳችኋል። ስምህ በቤተ ክርስቲያን መዝገብ ላይ ሊኖርና የእግዚአብሔር ልጅ ነኝ ልትል ትችላለህ። ነገር ግን የምታሳየው ምሳሌነትህና በሌሎች ላይ የምታሳድረው ተጽዕኖ ለክርስቶስ ባህሪ የተሳሳተ መግለጫ ይሰጥና ሌሎችን ከኢየሱስ ያርቃቸዋል። ነፍሱ ሙሉ በሙሉ እግዚአብሔር እንዲሰራ ለሰጠው ሥራ ያልዋለ አማኝ ደስታና ሰላም ወይም ፍስሐ የለውም። እንደዚህ አይነት ግለሰብ በንስሐና በኑዛዜ ራሱን ለእግዚአብሔር አሳልፎ በመስጠት ሳይሆን ራሱን የበለጠ ለዓለም በማስገዛትና በጦርነቱ ላይ በክርስቶስ ወገን ሳይሆን በሰይጣን ወገን በመሰለፍ ያለማቋረጥ ዓለምን ወደ ቤተ ክርስቲያን እያመጣ ነው።